ምዕራፍ 4 ክፍል 4 ቅዱሱ ኃያሉ በሕዝብ ፊት ይህንን ነገር ይናገር ነበር። በኃጢአት ባሕር የሚዋኝ የጥፋት ልጅ ዱድያኖስ ቅዱስ ጊዮርጊስን ባየው ጊዜ ወደፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደም ግባቱን፣ መልኩንም እንደ ንጹሕ ዕንቁ ባሕሪ ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ የመስፍን ልጅ እንደሆነ አወቀ። ወዲያውም ዱድያኖስ በሚጣፍጠው አነጋገሩና ከጉብዝናው የተነሳ አደነቀ። ዱድያኖስም መለሰ፣ እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን። እነርሱም እጅግ ይወዱናል። አንተም በክብርና በልዕልና ከእኛ ጋር ትሆናለህ። እነሆ የከበርህ ትልቅ ሰው መሆንክን መልክህ ይናገራል። በደም ግባትህ የወደድኩህ ወዳጄ ሆይ እወቅ፣ እኔ ከዚህች ቤት 3 ዓመት ተቀምጫለሁ። እኔና ከመላ ዓለም የሰበሰብኋቸው 70 ነገሥታት ከአንተ በቀር በእሊህ በ3 ዓመታት እኔ የክርስቲያን ወገን ነኝ የሚል በዚህችም ዓለም ውስጥ ፈጽሞ አልተሰማም። ስለዚህ ገንዘብህ ብዙ፣ ጉልበትህ ብርቱ፣ የሚያስፈራ የከበርክ እንደሆንክ በልቤ ተረዳሁ። ስለዚህ ነገር ዙሪያውን ከበው በቆሙት መኳንንትና በነገሥታቱ ትዘብታለህ። ክቡር ሆይ አሁንም ነገሩ ይታይህ። የአምላካችን የአጵሎን ክብር አይሰወርብህ። አምላኮቻችንንም አቃለልህ እንጂ እኛን ብቻ ያዋረድክ አይደለም። እንግዲህስ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቦና ተመልሰህ ንስሐ ግባ፣ ለአማልክትም ስገድ። የልቦናህንም ስንፍና ይቅር እንዲሉህ መስዋዕት አቅርብላቸው። እኛም ነገሥታቱ እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከትልልቅ አማልክቶቻችንና ከእኛም የመንግስትን ማዕረግ ትቀበላለህ። በመላው ዓለምም በማናቸውም ቦታ አንተ እንደወደድክ ከዓለም ታላላቅ በሆኑ ለ10 አገሮች ከነአውራጃዎቻቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ። አጵሎን ሰማይን እንደፈጠረ፣ ኢራቅሊስም ምድርን እንደፈጠረ፣ ቀማንድሮስና አቴናም ፀሐይን እንደፈጠሩ፣ አርዊስና ሶፎም ባህርን እንደፈጠሩ እወቅ። ክርስቶስ የምትለውስ ምን የሚታይ ነገር ፈጥሯል አለው። ኃያሉ ቅዱሱ ጊዮርጊስም መልሶ አንተ የተረገምህ ነህ፣ ከአንተ ጋር ያሉ እኒህ ከሃዲያንም እርጉማን ናቸው። አማልክት የምትሏቸው ጣዖቶቻችሁም ርኩሳን ናቸው። እነርሱ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባችኋል አለው። ንጉሱም ተቆጥቶ በጽኑ ቁጣ እኔ አባት ከልጁ ጋር እንዲነጋገር እነጋገርሃለሁ፣ ለአንተ ክብርና መዳኛ የሚሆንህን እመክርሃለሁ። አንተ ግን በእብዴትና በጎዶሎ አእምሮ ትሳደባለህ አለው። የአርማንያው ንጉስ መገንጥዮስም ከወዴት ወገን ነህ? ስምህስ ማን ነው? በዚች ዓለም የወለደህ አባትህ ማን ነው? አንተ ከወዴት ሀገር ነህ? ለአማልክትስ የማትሰግድ ያንተ ተፈጥሮህ ከምንድን ነው? ከዚህስ ማን አመጣህ? እስኪ በል ንገረኝ አለው። ብፁዕ ግን ስሙን የአባቱንም ማዕረግ ታላቅነት ሊናገር አልወደደም። ንጉሱና ነገሥታቱ መልሰው ኃያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ ስምህን፣ የአባትህን ስም፣ ከወገንህም አባት፣ እናት፣ እህትና ወንድም አንድ በሕይወት ያለህ እንደሆነ የምትሻው ምን እንደሆነ፣ እስከዚች አገር ድረስ ለመምጣት ያስገደደህ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናምልሃለን አሉት። ቅዱስ ጊዮርጊስም በጌታችን በኢየሱስ ክርስቶስ ስም በአማሉት ጊዜ በጌታዬ በፈጣሪዬ ስም አምላችሁኛልና ከእናንተ ምንም ልሰውር አልችልም። ስሜን ስለጠየቃችሁኝ በአምላኬ ዘንድ የሚቀድመው ስሜ ክርስቲያን ነው። ወላጆቼ እኔን የሚጠሩበት ስሜ ግን ጊዮርጊስ ነው። ዘመዶቼም ከቀደሙት ደጋጎች ናቸው። ፈጽሞ ጣዖት የሚያመልክ የለም። አባቴም የቀጰዶቅያ መስፍን የዮሐንስ ልጅ የመላጥያ አገረ ገዥ አንስጣሴዎስ ይባላል። ንጉሱ አንስጣሴዎስ አባቴን ባየ ጊዜ ከአባቱ ከቀጰዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማዕረግ ሰጥቶ የመላጥያ መስፍን አድርጎ ሾመው። ከመላጥያም ጋር ፍልስጤምንና አውራጃዎቿን ሁሉ አንድነት ሰጠው። አባቴ የመስፍንነት ማዕረግ በያዘ ጊዜ የ25 ዓመት ሰው ነበር። ንጉሱም ከሰራዊቱ ውስጥ ሙሉ ትጥቅ ያላቸው 3000 ወታደሮች ሰጠው። በፍልስጤም አገርም ስልጣንን በያዘ ጊዜ ከቀጰዶቅያ ታላላቅ ሰዎች ለክብሩ የምትገባ በተቀደሰ ጋብቻ ምሽት ያደርጋት ዘንድ የምትስማማው ታላቅ ሴት ያገኙለት እንደሆነ የአገሩን አባቶች ጠየቀ። ጌታችን ሆይ ከልዲያው ከአገረ ገዥ ከዲዮናስዮስ ልጅ በቀር ለማዕረግህና ለትልቁ ክብርህ የሚበቃ ሌላ የለም። አባቷ በስልጣንህ የሚተዳደር ነው። ድንግል ናት። ዕድሜዋም 15 ዓመት ነው። በመላጥያ አገርም አባቷን የሚመስለው በወገንም በክብርም የሚተካከለው የለም ብለው ነገሩት። ወዲያውም አባቷን ዲዮናስዮስን አስጠርቶ ከሰራለት ከግብሩ በቀር ባነሳችው እጥፍ ሚዛን ወርቅ፣ ጫማዋን ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ፣ ርስት ጉልት ሰጠና ምሽት ልትሆነው ወሰዳት። የአባቱን አገር ቀጰዶቅያን እስኪረሳ ድረስም ወደዳት።
እግዚአብሔርም እስካሰበው ድረስ በፍልስጤም ሀገር ኖረ። እናቴ እመቤቴ ቴዎብስታ በወለደችኝ ጊዜ በአባቴ አባት በአያቴ ስም ጊዮርጊስ ብላ ጠራችኝ። ዳግመኛ 2 ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱ ምዕሳያ ትባላለች። የከበረው መኮንን አባቴ አንስታሲዮስ በሞተ ጊዜ እኔ የ10 ዓመት ልጅ ሳለሁ ትቶኝ ሞተ። አንዲቱ እህቴ የ7 ዓመት ልጅ ነበረች፣ ሁለተኛዋ የ3 ዓመት ልጅ ነበረች። ከዚህ በኋላ ስሙ አንስታሲዮስ የሚባል ሰው በከበረው አባቴ ፈንታ መስፍን ሆነ። እሱ ለ5000 ወታደር አዛዥ እስክሆን ድረስ ያሰበልኝ እርሱ ነው። ስሜንም ለንጉሱ ነግሮ መዝግቦት ነበር። ደግሞም በየወሩ 3000 ወርቅ እንዳገኝ አዞልኝ ነበር። ቤተሰቦቹንም የማስተዳድር በስልጣኔ የምሰራ እኔ ነበርኩ እንጂ እርሱ ከሚበላው ከሚጠጣው በቀር የሚያውቀው አልነበረም። ልጁንም በሕግ በታወቀው በንጹሕ ጋብቻ ምሽት ልትሆነኝ አጭቶልኝ ነበር። እርሱም ከልጁ ጋር ሰርግ ሊያደርግልኝ ሲያስብ በሰው ሁሉ ላይ የተሰራው ሞት አገኘው። ከዚህ ከኃላፊው ዓለምም ተለየ። በተከበረው በአባቴ በአንስታሲዮስ መቃብር ቀበሩት። እግዚአብሔር ነፍሱን በመንግሥተ ሰማይ ለዘላለም ያሳርፍ፣ አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የአገሬ ሽማግሌዎች ስለመከሩኝ በእናቴ ፈቃድ ብዙ ገንዘብ፣ ብዙ እጅ መንሻ ይዤ ከነ አገልጋዮቼ በመርከብ ተሳፍሬ ስህተተኞች ነገሥታት የቀደሙትን የአባቶቼን ሹመት እንድትሰጡኝ እጅ መንሻውን ልሰጣችሁ ወደዚህ ሀገር መጣሁ። መንግስትን የሰጣችሁን ሰማይና ምድርን የፈጠረውን አምላክ ትታችሁ ሰይጣንን እንዲያመለካችሁ ባየሁ ጊዜ በዚህ ስራችሁም በእናንተም እንዲፈረድባችሁ ባወቅሁ ጊዜ ስለዚህ ይዤው የመጣሁትን ገንዘብ ለታናናሾች ወንድሞቼ ለድሆች በጌታችን በኢየሱስ ክርስቶስ ስም መጸወትኩት። ከእናንተ ይልቅ እነርሱ ለእግዚአብሔር መንግስት የተዘጋጁ ናቸው። አሁንም በስንፍናችሁ ልምከራችሁ። የምታመልኳቸው ርኩሳን አጋንንት ናቸው እንጂ አማልክት እንዳይደሉ ልነግራችሁ መጣሁ። እነሆ ስራዬን ሁሉ ገልጬ ነገርኋችሁ። እኔ በግልጥ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስ አምናለሁ። የወደዳችሁትን ሁሉ በእኔ ላይ አድርጉ ብሎ ስራውን ሁሉ ገለጠላቸው። ነገስታቱም የታላቅ መስፍን ልጅ ከቀጰዶቅያ ሀገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። በሽንገላ አነጋገርም ጎልማሳ ሆይ እነሆ እኛ ክብርህንና ወገንህን ታላቅነትህን ተረድተናልና አሁንም ና፣ የምንነግርህን ስማ፣ ምክራችንም ደስ ያሰኝህ። ከእኛ የአባቶችህን ሹመት እንድታገኝ ለክቡራን አማልክት መስዋዕት ሰዋ፣ ዕጣንም አሳርግላቸው። ይህንን ብቻ አይደለም፣ በዓለሙ ሁሉ የበላይ ትሆናለህ። ከእኛ ቀጥሎም ሁሉን ትገዛለህ። በዓለሙ ሁሉ ያለውን ሹመት ትሾማለህ፣ ትሽራለህ። ከቦታው ሁሉ ያሉ መኳንንት መሳፍንት ከስልጣንህ በታች ይሆናሉ አሉት። ቅዱሱም መልሶ እኔ ምስክራችሁን አልሻም፣ እሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች እኔ እንዳመልካቸውና እንዲሰግድላቸው የምታስገድዱኝ እነዚህ አማልክት ምንድናቸው? አላቸው። ዱድያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ ለአጵሎን ዕጣን እንድታሳርግለት እንፈልጋለን አለው። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርንም የዘረጋ አጵሎን ከሆነማ እኔን ግድ ማለትህ እነርሱንም አምላክ ነው ማለትህ መልካም ነዋ። ይህ ባይሆን ግን አሳች እባብ አንተና ከአንተም ጋር ላሉት ከሃዲያን ነገሥታት፣ እነዚህም ቆመው የምነግራችሁን ስለሚሰሙት ሕዝብ የጌታዬ የኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከብራል አለ።